የወንጀል ሙከራ በአጠቃላይ በሶስት ሊከፈል ይችላል። የመጀመሪያው ኢንኮምፕሊት አቴምፕት የሚባለው ነው። ይሄ በክሪሚናል ኮዳችን አርቲክል 27 ላይ የተጠቀሰ ነው። ኢት ኦከር ዌን ዘ ኦፌንደር ስቶፕ ቢፎር ኮምፕሊቲንግ ዘ ክራይም። ይህ አይነቱ ሙከራ እንግዲህ ወንጀል አድራጊው ወንጀሉን ከመፈጸሙ አስቀድሞ ያቆመው ወይም ደግሞ የተወው ከሆነ ይህ አይነቱ ኢንኮምፕሊት አቴምፕት ይባላል ማለት ነው። ዘ ኦፌንደር ስቴፕ ቢፎር ኮምፕሊቲንግ ዘ ክራይም የወንጀል ሙከራውን ያደረገው ሰው ራሱ ወንጀሉን ከመፈጸሙ አስቀድሞ ወንጀሉን የተወው ከሆነ ይሄ ኢንኮምፕሊት አቴምፕት ይባላል ማለት ነው። ይህ አይነቱ እንግዲህ በሁለት ይከፈላል። የመጀመሪያው ቮለንተሪ ዊዝድሮዋል እና ሁለተኛው ደግሞ ኢንቮለንተሪ ዊዝድሮዋል ይባላል። ቮለንተሪ ዊዝድሮዋል ማለት ወንጀል አድራጊው ሰው በራሱ ፍላጎት በራሱ ጊዜ የጀመረውን የወንጀል ድርጊት የተወው ከሆነ ይህ አይነቱ ቮለንተሪ ዊዝድሮዋል ይባላል። ትልቁ ነገር እዚህ ጋር በአጠቃላይ በራሱ ተጸጽቶ መተው መቻል አለበት ነው። ሀሳቡን መቀየር መቻል አለበት። ወንጀሉን ከመፈጸሙ አስቀድሞ የተወው ከሆነ ነው ማለት ነው። በአጠቃላይ እንግዲህ የተወውም ቢሆን ከቅጣት አይድንም፣ ይቀጣል ሕጉ በሚያስቀምጠው መሰረት ማለት ነው። ነገር ግን ያንን ሊያደርግ የነበረውን የወንጀል በመተው ምክንያት ደግሞ እንግዲህ የቅጣት ማቅለያ ተደርጎ ሊወሰድለት ይችላል ማለት ነው። ምናልባት እንግዲህ በንጹህ ልቦናም ከሆነ ማለት ነው ፍርድ ቤቶች ወይም ደግሞ ዳኞች እንደ ነገሩ ሁኔታ ማለት ነው ቅጣቱን ሊያስቀሩለት ወይም ደግሞ ሊቀንሱለትም ይችላሉ ማለት ነው። ለምሳሌ አንድ ሰው ሌላን ሰው ለመግደል አስቦ መሳሪያ ወስዶ አነጣጥሮ ሊገድል ካለ በኋላ ከተወ ይህ ሰው እንግዲህ ቀድሞ የነበረውን ሀሳብ ተኩሶ ከመግደል ድርጊቱን አቁሞ ሀሳቡን ቀይሮ ትቶታል ማለት ነው። ስለዚህ ይህ አይነቱ የኢንኮምፕሊት አቴምፕት ምሳሌ ሊሆን ይችላል ማለት ነው። ሁለተኛው የኢንኮምፕሊት አቴምፕት ኤግዛምፕል ኢንቮለንተሪ ዊዝድሮዋል ነው። ኢንቮለንተሪ ዊዝድሮዋል የሚባለው ወንጀል ፈጻሚ ወይም ለማድረግ ሙከራ ያደረገ ያለው ሰው ማለት ነው የወንጀል ድርጊቱን ከማድረጉ አስቀድሞ ሌላ ውጫዊ ምክንያት ኖሮ የወንጀል ድርጊቱን ከመፈጸም ያቋረጠ ከሆነ ይህ አይነቱ እንግዲህ ኢንቮለንተሪ ይባላል ማለት። እሱ አይደለም እሱ ሳይሆን በሌላ ውጫዊ ምክንያት ክራይሙ እንዳይፈጸም ኢንተራፕት የተደረገ ከሆነ ወይም ደግሞ የወንጀል ድርጊቱን እንዳይፈጽም ሌላ ውጫዊ ምክንያት ያቋረጠው ከሆነ ወይ ወንጀሉ እንዳይደረግ ያስቆመው የከለከለው ነገር ካለ ይሄ እንግዲህ ኢንቮለንተሪ ዊዝድሮዋል ይባላል። ይሄ እንግዲህ በወንጀል አድራጊው ሳይሆን በሌላ ውጫዊ ምክንያት የወንጀል ድርጊቱ እንዳይጠናቀቅ ሌላ ምክንያት የሆነ ነገር አለ ማለት ነው። ለምሳሌ ቤት ለማቃጠል ያሰበ ሰው ምናልባት ማለት ነው ክብሪት ይዞ ሄዶ ቤቱ ጋር ተጠግቶ ክብሪቱን ከጫረ በኋላ ቤቱ ላይ ሊለኩስ ብሎ ዞር ሲል ሌላ ሰው እያየው መሆኑን ካረጋገጠ ከማቃጠል ይልቅ ማለት ነው ያንን ክብሪቱን ያጠፋው ከሆነና እሳቱ ቤቱ እንዳይቀጣጠል ያደረገው ከሆነ ይህ አይነቱ ኢንቮለንተሪ ነው። ምክንያቱም ወንጀሉን ቤቱን ላለማቃጠል የወሰነው ሌላ ሰው አይቶኛል ብሎ ስላሰበ ስለሆነ ኤክስተርናል ሪዝን ገብቶበታል ወይም ደግሞ ሌላ ውጫዊ ምክንያት በውጫዊ ምክንያት ነው ያንን ድርጊት ያላደረገው ማለት ነው። ምናልባት ሰው ባይኖር ኖሮ አድርጎ ሊሆን ይችል ነበረ ማለት ነው። ይሄ ነው እንግዲህ ኢንቮለንተሪ ዊዝድሮዋል የሚባለው ማለት ነው።